በቅርብ የምታውቁት ሰው እንዲህ ሊያደርጋችሁ ይችላል ብላችሁ በፍጹም አታስቡም። በዚህ አስጨናቂ ሰዓት ከማትጠብቁት አቅጣጫ የመጣው እርዳታና የተወሰደው እርምጃ ታሪኩን ሙሉ በሙሉ ይቀይረዋል። በዚህ ታሪክ ውስጥ የተፈጸመውን ድብቅ ሚስጥርና የተገኘውን ትልቅ የህይወት ትምህርት ስትሰሙ ለምትወዷቸው ሰዎች ያላችሁን አመለካከት ልትቀይሩ ትችላላችሁ። ቪዲዮውን እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። የታሪኩ ጸሐፊ የምትወዷት ፊያሜታ አምሃ ነች። መልካም ቆይታ። እነሆ ወደ ትረካው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮንም ላይክ ማድረግ እንዳትረሱ። እንዲሁም ይሄ ታሪክ ለበርካቶች ሊደርስ ይገባል ብላችሁ ካሰባችሁ ሼር ማድረግም እንዳትረሱ። መልካም ቆይታ። ሰራተኛዋን አልጋ ላይ፣ እኔን ግን ፍራሽ ላይ። የትዳር ምርጫዬና ያስከፈለኝ ዋጋ በእውነተኛ የህይወት ታሪክ ላይ የተመሰረተ ከፊያሜታ አምሃ። ከፍቅርም ከስሜትም በላይ ክብር ይበልጣል። ይህንን ያስተማረችኝ እናቴ ናት። እናቴ ከአባቴ ጋር የተለያየችው ሳታፈቅረው ቀርታ ሳይሆን ስለማያከብራት ነበር። ክብር ያለው ፍቅር ውስጥ ነው ትንሽ ብትታገሺ አክብሮቱን ታገኚ ነበር ስላት፣ አይደለም ልጄ ከፍቅር በፊት ክብር ይበልጣል አለችኝ። እኔም እናቴን ዳና እየተከተልኩ ነበር ያደግኩት። አባቴ እናቴን ሰው ፊት ሲናገራትና ለመማታት ሲቃጣው መሃል ገብቼ አባቴ ላይ በቁጣ አፈጥበታለሁ። እናቴ ካንተ የራቀችው ለኔና ለወንድሜ ስትል ነው፣ ስለዚህ አትምጣብን፣ አባትነትህን አንፈልግም አልኩት። አባቴ በተናገርኩት ንግግር እናቴን ተናገራት። ልጆቼ እንዲጠሉኝ እያደረግሽ ነው አላት። እኛ ግን እሷ ባትነግረንም በመናየው ነገር ጠልተናል። ከዛ ጊዜ በኋላ አባታችን ልጆቼ ብሎ ጠይቆን አያውቅም። እናቴ እኛን ለማሳደግ አልተቸገረችም። ምክንያቱም ቤተሰቦቿ በጣም ብዙና እርስ በርስ የሚደጋገፉ ናቸው። እኛም ወንድማዬ የሰው ፊት አላየንም። የማየ ቤተሰቦች ስለ አባታችን ክፉ እንጂ ጥሩ ነገር አያወሩም። የማይረባ አባታችሁ እያሉ ያሸማቀቁን ነበር። እኔ አባዬን ብጠላውም በሌላ ሰው ሲብጠለጠል ግን ደስ አይለኝም። አባታችን ምንም እንኳን ጥሩ አባት ባይሆንም እንዲሰደብ አንፈልግም ብያ ታውቃለሁ። ድሮስ የማን ልጁ ነሽ እንደ አባትሽ ነሽ እኮ አለችኝ። የእናቴ ቤተሰቦች ለችግራችን ቶሎ የሚደርሱ ቢሆንም እኔና ወንድሜ ግን አንወዳቸውም። ይበልጥ የጠሏቸው በእኔ ጉዳይ እየገቡ ውሳኔ መወሰን ሲጀምሩ ነው። የሃይስኩል ተማሪ በነበርኩበት ጊዜ ፍቅር ይዞኝ ነበር። መኳንንት ይባላል። በጣም ጎበዝ ተማሪ ነበር። እኔ ትምህርት ላይ ብዙም ስላልነበርኩ እሱ እንዲያስጠናኝ ወደሱ ሄድ ነበር። በጣም ተቀራረብን። መኳንንት የተለየ ወንድ ነው። እንክብካቤውና ለኔ ያለው አክብሮት እንደወደው እያደረገኝ ሄደ። እንደወደድኩት መናገር አልቻልኩም። እሱ ይውደደኛ ይውደደኝ ምንም የማቀው ነገር የለም። እኔ ወደድኩ ብዬ መናገር አፈርኩ። ምክንያቱም ያደኩበት ማህበረሰብ ሴት ልጅ ቃል በቃል ፍቅሯን መግለጽ አትችልም። አይናውጣ ደፋርና ትባላለች። እሱ እንዲጠይቀኝ ነገሮችን አመቻቻለሁ። ግን እሱ ጥናት ከማስጠናት ይዘለለ ምንም አይነት ነገር አይናገርም። ለወንድሜ ያማከርኩት ለመናገር ዙሪያ ጥምጥም ሳወራ መኳንንትን ወደሽዋል አይደል ብሎ ነገሩን አቀለለልኝ። ይህንን ቃል ከአንደበቴ ለማውጣት ከብዶኝ ነበር። በዛ ላይ ወንድሜ ስነግረው ምላሹ ምን እንደሆነ አላውቅም። ሊቆጣኝ ይችላል፣ ሊማታም ይሞክር ይሆናል የሚል ፍርሃት አድሮብኝ ነበር። ግን ወንድሜ ከመናገሬ በፊት ቀድሞ ተረዳኝ። አዎ ወድጄዋለሁ፣ ግን በራሴ እያፈርኩ ነው አልኩት በስንጥር እንጨት መሬቱን እየጫርኩኝ። ወንድሜ እየሳቀ ፍቅር ስሜቱ እንዴት ነው አለ። የወንድሜ ማሾፊያ መሆኔ አናደደኝ። ከጅምሩም ላንተ መናገር አልነበረብኝም። ከዚህ በኋላ አንተ መቀለጃ አልሆን ነው አልኩት። እሱም መሳቁን አቁሞ እኔ ማግዝሽ ነገር ካለ አደርገዋለሁ፣ ላንቺ እቴ መሞት ካለብኝ እንኳን እሞታለሁ፣ ንገሪኝ ምን ላድርግ አለ። ይወደኛል አይወደኝም የሚለውን አረጋግጥልኝ
ስለው እሱም ምን ወንድምሽ ቶሎ አሳውቅሻለሁ አታስብ ያለ። ከወንድሜ ጋር ሚስጥር ማውራቴ በጣም ደስ የሚል ነገር ነው። ወንድሜ እንደተናገረው መኳንንት እንደሚወደኝና እንደማይወደኝ በአጭር ጊዜ አጣርቶ መጣ። ገና ሳይነግረኝ መሳቅ ነበር የጀመረው። ንገረኝ እንጂ ምንድነው የሚያስቅ ስለው በሳቅ ታጅቦ እሱም በፍቅርሽ ሊያብድ ምንም አልቀረውም ብሎ መለሰልኝ። ልቤ በደስታ መምታት ጀመረ። ስለዚህ የፍቅር ጥያቄ ያቀርብልኛል አልኩት። ወንድሜ ግን በዚህ እርግጠኛ አልሆነም። ምክንያቱም መኳንንት ፈሪ ነው አለ። የሚፈራው እኔን ሳይሆን እናቴንና የእናቴን ቤተሰቦች ነው። ስለኛ ቤተሰብ ብዙ ይወራል። የአካባቢው ሰውም በጣም ይፈራቸዋል። በዛ ላይ የመኳንንት ቤተሰቦች ድሃ ስለሆኑ የኔ ቤተሰቦች ደግሞ ጥሩ ኑሮ ስላላቸው ከሱ ጋር ፍቅር መጀመር ይቅርና እንድታይም አይፈልጉም። እኔ ከወደድኩት መፍቀድ ግዴታቸው ነው አልኩት። ወንድሜ እየሳቀ ለከባድ ጦርነት ተዘጋጂ አለ። ግን ከቤተሰብ በፊት የሱ ፍላጎት ይቀድማል። ከልቡ የሚፈልገኝ ከሆነ ፍርሃቱን አስወግዶ የፍቅር ጥያቄ ማቅረብ አለበት። እያስጠናኝ እያለ ወደዛ የሚመራ ርዕስ አነሳው። ፍቅር አለ ከሚሉት ወገን ወይስ የለም ከሚሉት ብዬ ጠየቅኩት። በዝምታ አንገቱን አቀርቅሮ አይኖቹን ወረቀቱ ላይ ተክሎ አሰበ። ከትንሽ ቆይታ በኋላ ቀና ብሎ ተመለከተኝ። ፍቅር አለ፣ ፍቅር የለም የሚሉ ሰዎች ልባቸው ድንጋይ የሆኑ ሰዎች ናቸው። ፍቅር ብዙ ነው፣ መገለጫውም እልፍ ነው። ስለዚህ ፍቅር አለ ብሎ ጠጠር ያለ ነገር ተናገረ። በምንም አይነት መንገድ ይግለጸው፣ ግን ዞሮ ዞሮ ወደኛ ጉዳይ እንዲመጣ ፈልጋለሁ። ሱማ ዞሮ ጠየቀኝ። አንቺስ አለ ከሚሉት ወይስ የለም ከሚሉት ነሽ ሲለኝ በፍቅር አይን እየተመለከትኩት አለ ከሚሉት ነኝ፣ ምክንያቱም ፍቅር መኖሩን በራሴ አረጋግጫለሁ አልኩት። ይህኔ ደንገጥ አለ። እና ልብሽ በፍቅር ተፈትሿል በእኛ ሲለኝ በአዎንታ ጭንቅላቴን ከፍ ዝቅ አደረኩለት። ለመሆኑ ልብሽን የፈተነው ሰው ማን ነው ብሎ ጠየቀኝ። ለዚህ ጥያቄው ግን ምንም አይነት ምላሽ አልመለስኩለትም። ተሽኮረመምኩ። ልቤ የተሸነፈው በሱ እንደሆነ ገባው። ከዛ ጊዜ በኋላ እሱም ለኔ የሚሰማውን ስሜት ማንጸባረቅ ጀመረ። አንድ ቀን ደብተር እንዳውሰው ጠየቀኝ። መኳንንት ለሰው ያውሳል እንጂ እሱ ተውሶ አያውቅም። ምክንያቱም የሚያልፈው ነገር የለም። ግን ስለተዋሰኝ በጣም ደስ ብሎኛል። በነጋታው ደብተሩን ሲመልስ ውስጡ ላይ ወረቀት አገኘው። የተጻፈው ምን እንደሆነ ሳላውቅ ልቤ ይመታ ጀመር። ገልጬ ለማየት ፈራው። እንደምንም ራሴን አረጋግቼ ወረቀቱን ከፈትኩት። ጠንቋይ እንደከተበው ጽሑፍ በቀይና በሰማያዊ እስክሪብቶ የተጻፈ ነው። በጣም አፈቅርሻለሁ። ከተዋወቅንበት ጊዜ ጀምሮ ካንቺ ውጭ ሌላ ሴት አይቼም ሆነ ፈልጌ አላውቅም። ፍቅሬን ትቀበይኛለሽ ብሎ በጦር የተወጋ ልብ ቅርጽ አድርጎበታል። ብቻዬን በደስታ ዘለልኩ። ወረቀቱን ወደ ደረቴ አስጠግቼ በማቀፍ አው እቀበልሃለሁ አልኩት። አብሮኛል ያክል ነበር የተሰማኝ። ለዚህ ጥያቄው መልስ መጻፍ አለብኝ። በሰዓቱ ቀይ እስክሪብቶ አልነበረኝም። እንደሱ በሁለት አይነት እስክሪብቶ መጻፍ አልቻልኩም። ቤት ሄጄ ብጽፈው የወንድሜ ቀይ እስክሪብቶ ስላለ በዛ መጻፍ እችል ነበር፣ ግን እስከዛ መቆየት አልችልም። በሰማያዊ እስክሪብቶ ጻፍኩለት። አው እቀበልሃለሁ ብዬ በጦር የተወጋ ልብ ቅርጽ አድርጌ በራሴ ደብተር መለስኩለት። እኔና መኳንንት ይህንን ብንነጋገርም ምን ማድረግ እንዳለብን አናውቅም። ስንተያይ እንተፋፈራለን። ሰው ፊት አናወራም። እንደ ተጣላ ሰው እንኮራረፋለን። ብቻችንን ስንራመድ አናወራም። ፍቅረኛሞች ፍቅራቸውን ከተገላለጹ በኋላ ምን እንደሚያደርጉ የምናውቀው ነገር የለም። ሁኔታችን ሲለይ ወንድሜ ገብቶታል። በደብዳቤ ያወራነውን ነገር አልነገርኩትም ነበር። እኔና መኳንንት ከትምህርት ቤት ስንመለስ ብቻችንን እየተራመድን ነበር። ዝምታችን ጨንቆኛል። ለምንድነው ምንም ነገር የማይናገረው? ወይስ እኔ ወሬ እንድጀምር ፈልጎ ነው እያልኩኝ በውስጥ ያሰላስላለሁ። ሊናገር ነው መሰል ጉሮሮውን ተራረገ። ግን ወንድሜ ከኋላ መጥቶ ሁለታችንንም አቀፈን። በጣም ደነገጥኩ። ኮቴ የለህም እንዴ ብዬ ተቆጣው። ተጣልታችሁ ነው ወይስ ተፋፍራችሁ? ከቅርብ ጊዜ ወዲህ ስታወሩ አይቻችሁ አላውቅም። ነው ወይስ ልባችሁ ውስጥ ያለው ነገር እያስተፋፈራችሁ ነው? በማለት ከት ብሎ ሳቀ።
እኔ ከማፈሬ ብዛት እንባዬ መጣ። ስቅስቅ ብዬ አለቀስኩ። ወንድሜ በጣም ይቅርታ የሚያስለቅስሽ መሆኑን ባውቅ አልናገርም ነበር እኮ እያለ ሲያባብለኝ መኳንንት በፍጥነት እየተራመደ ከኛ ራቀ። በጣም እንደሚያፈር አውቃለሁ። አሁን ደግሞ ወንድሜ በተናገረው ነገር አፍሯል። ወንድሜ ጥሎ የሚሮጥ ፍቅረኛ ስላለሽ አሳዘንሽኝ ብሎ ሳቀብኝ። በጣም ስላናደደኝ ትቼው ሮጥኩኝ። እሱም ቤት ድረስ እየተከተለ አበሸቀኝ። እኔና መኳንንት ብንዋደድም ምን ማድረግ እንዳለብን ስላላወቅን እንዲሁ በዝምታ መተያየት ብቻ ሆነ። ነገር ፈልፍላ የምታወጣ ምንም ነገር ከሷ የማይደበቅ ያክስት ልጅ አለችኝ። በእኔና በመኳንንት መካከል ግንኙነት እንዳለ ስላወቀች ለእናቴ ነገረቻት። ከትምህርት ቤት ስመለስ እናቴ በንዴት ጡፋ አገኘኋት። መግረፊያ አዘጋጅታ ነበር፣ ግን ወንድሜ መሃል ገባ። እህቴ ምንም አላደረገችም፣ የነገረች ሰው ተሳስቷል ብሎ ተከላከለልኝ። ከማንም ኮተታም ድሃ ጋር እንዳላይሽ ብላ ገሰጸችኝ። የወሬ ሙሉ ቤተሰቡ ሰማ። የማየ ቤተሰቦች በጣም ከመበሳጨታቸው የተነሳ ወደ መኳንንት ቤተሰቦች ስሞታ ሄዱ። ከልጃችን ይራቅ፣ የማይርቅ ከሆነ እሱም እናንተም ትጎዳላችሁ ብለው አስጠነቀቋቸው። ይሄ ነገር ብዙም የሚከብድ አልመሰለኝም። ቀስ በቀስ የኛን መዋደድ ሲያዩ ይፈቅዱልናል ብዬ አስቤ ነበር። ግን መኳንንት በቤተሰቦቼ ማስጠንቀቂያ ምክንያት ከኔ ራቀ። ገና ሲያየኝ መንገድ ይቀይራል። እሱ ያለበት ቦታ አሳድጄ እሄዳለሁ፣ ግን ከኔ ጋር ለመታየት ይፈራል። ፈርተህ ነው ወይስ ስለማትወደኝ ነው የምትርቀኝ በማለት ጠየቅኩት። ቤተሰቦች ፍቃደኛ አይደሉም። ሁሉም ሰው ከደረጃውና ከኩያው ጋር ነው መሆን ያለበት ብሎ አሰናበተኝ። በቤተሰቦቼ የተናደድኩ፣ ከነዚህ በመፈጠር ያማረርኩ። ቀኑ ገብርኤል ስለነበር ሙሉ ቤተሰቡ የአያቴ ቤት ይሰበሰባል። ቀጥታ ወደ አያቴ ቤት ሮጥኩኝ። ስገባ ሁሉም ነበሩ። ፊት ለፊታቸው ቁሜ ከእናንተ ዘር በመፈጠሬ አፍራለሁ፣ ምን አይነት ሰዎች ናችሁ? እናንተ ማን ስለሆናችሁ ነው ሰው የምትንቁት ብዬ ጮኩባቸው። አንደኛው አጎቴ ተነስቶ በቁጣ አፈጠጠብኝ። ከኛ ዘር በመውጣትሽ እድለኛ ነሽ። እንደዚህ ያናደደሽ አንድ ዘረቢሶ እንድቀረብኝ ብለሽ ነው አለ። እናቴ በእኔ መበሳጨቷ ፊቷ ላይ በግልጽ ያስታውቃል። ወንድሜ ዝም እንድል በምልክት እየነገረኝ ነው። መሸኛ ነገውን አውጥቼ አዲስ አበባ አክስትሽ ጋር እልክሻለሁ አለችኝ። እኔ አዲስ አበባ መሄድ አልፈልግም። አዲስ አበባ መሄድ የሚፈልገው ወንድሜ ነበር። እናቴ ግን እኔን ነው መላክ የፈለገችው። ሁሉም በእናቴ ውሳኔ ተስማምተዋል። እነሱ ከወሰኑ መቅረት የማይታሰብ ነው። በነጋታው እናቴ ትምህርት ቤት ሄዳ መሸኛ አውጥታ መጣች። ወንድሜ እኔ ትቼው ልሄድ ስለሆነ ከፍቶታል። ያቺ አቃጣሪ ናት እኔና አንቺን ያለያየችን ብሎ ያክስታችንን ልጅ መሳደብ ጀመረ። ከወንድሜ ጋር ብቻ ሳይሆን ከመኳንንት ጋር ያራረቀችኝ እሷ ናት። መቼም ይቅር አልላትም። እሷን ብቻ ሳይሆን ሙሉ የእናቴን ቤተሰብ ጠሏቸው። እናቴ እንደተናገረችው መሸኛዬን አስይዛ ወደ አዲስ አበባ ላከችኝ። አክስቴ በጣም ኃይለኛ ሴት ናት። ክፋት የለባትም፣ ግን ትምህርትና ስርዓት ላይ ታጠብቃለች። አለባበሴን፣ አመጋገቤንና አረማመዴን ትመለከታለች። ከትምህርት ቤት ስመለስ ምግብ በልቼ ወደ ጥናት እገባለሁ። እናቴ ባትናፍቀኝም ወንድሜና መኳንንት ናፍቀውኛል። የማስበው ስለነሱ ነው። መቋቋም ሲከብደኝ ወንድሜ ናፍቆኛል አልኳት። ክረምት ላይ ትሄጃለሽ፣ አሁን አርፈሽ ትምህርትሽን ተማሪ አለችኝ። ግን ክረምትም እንደሄድ አልፈቀደችልኝም። በስልክ እንዳናገራቸው ታደርጋለች። ከሄድኩ በዛው የምቀር ይመስላታል። ደግሞም ለመሄድ ያብቃኝ እንጂ ተመልሼ አልመጣም። ወንድሜና መኳንንት እንደናፈቁኝ ዓመታት ተቆጠሩ። የመምህራን ኮሌጅ ገባው። እዚህ በመግባቴ በጣም ደስተኛ ነኝ። ወንድሜ ትምህርቱን አቋርጦ እዛው የተወለድንባት የገጠር ከተማ ውስጥ ንግድ ጀምሯል። ያክስትና ያጎቶቼ ልጆች ሴቶቹ አግብተዋል። አሁን እኔ ያለሁበት የትምህርት ደረጃ ላይ የደረሰ ልጅ የለም። ይሄ ነገር ትንሽ ኮራ እንድል አድርጎኛል። የመማርበት ኮሌጅ ውስጥ የመምህራኖቹም ሆነ የተማሪዎቹ አይን እኔ ላይ ነው የሚያርፈው። ትምህርት ቤት ብቻ ሳይሆን ሰፈርም ሆነ የምንሄድበት ቦታ ሰዎች በአድናቆት ያዩኛል። አክስቴ ብዙ ነገር ትመክረኛለች። ቆንጆና ወጣት ሴት ነሽ። የተሻለ ሰው ስታገኝ ብቻ ነው ጥርስሽንም ልብሽንም መግለጥ ያለብሽ። ለማይረባ አሰስገሰስ እንዳትወድቂ ትለኛለች።
እኔ ግን አሁንም ልቤ ውስጥ አንድ ሰው አለ። መኳንንትም መርሳት አልችልም። አንደኛ ዓመት ስጨርስ አክስቴን እንደምንም አሳምኜ እናቴንና ወንድሜን ለመጠየቅ ሄድኩኝ። ከረጅም ዓመት በኋላ ነው ሄድኩት። ብዙ ነገሮች ተቀይረዋል። እናቴ ወደ እርጅናው እያዘገመች ነው። ወንድሜ ትልቅ ሰው ሆኗል። የአክስትና የአጎቶቼ ልጆች ተለውጠውብኛል። ጓደኞቼም እንደዛው። ከወንድሜ ጋር ተለያይተን ያሳለፍናቸውን ጊዜያቶች እያወራን አመሸን። በመሃል ስለ መኳንንት ተጠየቅኩት። መኳንንት አግብቶ ልጅ ወልዷል ብሎ አንጀት የሚበጥስ ነገር ነገረኝ። እንዴት አገባ? እኔ እኮ ይጠብቀኛል የሚል ተስፋ ነበረኝ። ግን እሱ እኔን የመጠበቅ አቅም አልነበረውም። ሕይወት ይቀጥላል ብሎ መኖሩን ቀጥሏል። በነጋታው አጎቶቼን ለመጠየቅ ከወንድሜ ጋር ስንሄድ መንገድ ላይ መኳንንትን አገኘሁት። በልጅነቴ ገና ሳየው ልቤ በኃይለኛው ይመታ ነበር። ከሱ የሚበልጥ ሸበላ ወንድ ያለ አይመስለኝም ነበር። አሁን ግን ሳየው ምንም አልተሰማኝም። ለረጅም ዓመት ተለያይተን ነበር። ሲናፍቀኝ ኖሯል። ግን በአንዴ ናፍቆቴ ተኖ ጠፍቷል። እሱ ግን ሲያየኝ ደነገጠ። ሩጦ አቀፈኝ። እኛ እንድናወራ ወንድሜ ራቅ ብሎ ቆመ። ሰላምታ ከተለዋወጥን በኋላ እንዳገባህና እንደወለድክ ሰማው፣ እንኳን ደስ አለ አልኩት። አንገቱን አቀርቅሮ ግን ልቤ አሁንም አንቺን ነው የሚያስበው አለ። እኔ ደግሞ በተቃራኒው ምንም አይሰማኝም። ለሱ ያለኝ ስሜት በሙሉ ጠፍቷል። አሁን ከሱ የተሻሉ ወንዶች አውቃለሁ። ቆንጆና ተፈላጊ ሴት ነኝ። የፈለኩትን አማርጬ መያዝ የምችል ሴት ነኝ። እኔ ግን ሙሉ ለሙሉ ከልቤ ወጣል ብዬ ያለምንም መሳቀቅ ነገርኩት። ከልብሽ ታውጭኛለሽ ብዬ አልጠበቅኩም ነበር። መምጣትሽን ስሰማ ሚስቴን ለመፍታት እየተዘጋጀው ነበር አለ። ያኔ ቤተሰቦቼን ፈርቶ የራቀ ሰው በዛ ላይ እኔን ዘንግቶ አግብቶ የወለደ አሁን ሚስቴን ፈትቼ ካንቺ ጋር ልሆን ተዘጋጅቼ ነበር ማለቱ አልተዋጠልኝም። ያንተና የኔ ግንኙነት የልጅነት መዋደድ እንጂ ፍቅር አይደለም። ስለዚህ አንተም የጀመርከውን ሕይወት ቀጥል፣ እኔም የራሴን መንገድ እጓዛለሁ ብዬ በቆመበት ትቼው ወደ ወንድሜ ሄድኩኝ። በደንብ አወራችሁ ብሎ ወንድሜ ጠየቀኝ። ሚስቱን ሊፈታ ተዘጋጅቶ እንደነበርና እኔ ግን ከዚህ በኋላ እሱን እንደማልፈልገው ነገርኩት። ወንድሜ በውሳኔ ተገርሟል። እዛ ብዙም መቆየት አልቻልኩም። አዲስ አበባ ናፈቀችኝ። ቶሎ ተመለስኩ። ትኩረቴን ትምህርቴ ላይ አደረኩኝ። ኮሌጅ ውስጥ ብዙ የሚፈልጉኝ ወንዶች አሉ። ጓደኞቼም ወንዶች ናቸው። ግን ሁልጊዜም አክስቴ የምትለኝን አስታውሳለሁ። ቆንጆና የተማርኩ ነኝ፣ መርጬ ማግባት እችላለሁ እያልኩ እያማረጥኩ ነው። አንድ ቀን ከክላስ ስወጣ ጓደኛዬ አንድ ነገር ነገረችኝ። ከናላዛር ጋር የሚሄደውን ጉረኛውን ልጅ ስላንቺ ሲያወራ ሰማሁት አለችኝ። አሁን ያለችው ልጅ ምንም ቢያወራ አይደንቀኝም፣ ምክንያቱም እነቀዋለሁ፣ መስፈርቴም አይደለም። ምንም ቢያወራ አይደንቀኝም አልኳት። እሷም እየሳቀች ለማየት እንኳን ታስጠላኛለች፣ ምኗን የሚመቻችሁ አለ አለችኝ። ነገሩ አናዶኛል፣ ግን እሱን ይዤ መናገር ራሴን ዝቅ ማድረግ ነው ብዬ አሰብኩኝ። ለእኔ ፍላጎት ይኖረው ይሆናል፣ እንደማያገኘኝም ያውቃል። ስለዚህ ራሱን ለማጽናናት ነው ይህንን የሚያወራው አልኳት። ግን ውስጤን እየቆረቆረኝ ነው። ሌላ ቀን ከናላዛር ጋር ቁጭ ብሎ አገኘሁት። ሌሎቹን ሰላም ብዬ እሱን አለፍኩት። አላዛር ተገርሟል። ምነው አታውቂውም እንዴ አለ። እኔም በንቀት እያየሁት እኔ አጭርና ቦርጫሙ እንዳላውቅም ማወቅም አልፈልግም አልኩት። እኔ ሀብታሙ አንቺ ሰላም አልሽኝ አላልሽኝ አይገርመኝም ብሎ ተነስቶ ሄደ። ከሀብታሙ ጋር እልህ ተያያዝን። ስንገናኝ እንደ ጠላት ነበር የምንተያየው። ጓደኛዬ ይሄ ነገር ወደ ፍቅር እንዳይቀየር እንጂ እያለች ትስቃለች። እኔ ግን ምንም አይነት ስሜት አይሰማኝም። ተመርቀን እስከምንወጣ እንደ ጠላት እየተያየን ነበር። ጓደኛዬ እንዳለችውም ወደ ፍቅር አልተቀየረም። ተመርቀን ከወጣን በኋላም ተገናኝተን አናውቅም። ሲጀመር ትዝ ብሎኝም አያውቅም። ለምርቃቴ ክፍለ ሀገር ያሉት ሙሉ ቤተሰቦቼ መጥተው ነበር። የተደገሰውም በሰፊው ነው። ተመርቄ ብዙም ሳልቆይ ስራ ጀመርኩ። መምህር በመሆኔ ቤተሰቦቼ ደስ ብሏቸዋል። የማስተምርበት ትምህርት ቤት ውስጥ ከመምህራን ጋር መስማማት አልቻልኩም። ሴቶቹ አይወዱኝም። እኔን ሲያዩ ያንሾካሹካሉ። በዚህ ምክንያት ለመደባደብ እጋበዛለሁ። ወንዶቹ ደግሞ በተቃራኒው ከስራ አይጠፉም።
ባለባበሴም በቁንጅና የሚያደንቁኛል። በዚህም ሴቶቹ ይቀናሉ። በወንዶች መፈለጌና ቁንጅናዬ ራሴን ከፍ አድርጌ ሌሎች ሴቶችን ዝቅ አድርጌ እንዳይ ያደረገኝ ነው። በሴቶቹ ምክንያት ስራዬን መቀጠል አልቻልኩም። ከዛ ትምህርት ቤት ለቅቄ ሌላ ትምህርት ቤት ገባው። ትምህርት ቤቱ ጥሩ ይከፍላል፣ ሰራተኞቹም ዘናጭ ናቸው። ግን እንደተለመደው ወንዶች እኔን መመኘታቸው አልቀረም። ሴቶቹ ብዙም ባይግባቡኝም አይጠሉኝም። እንደውም ሃና የምትባል ጓደኛ አገኘው። ሃና ለ3 ዓመት እዚሁ ቆይታለች። ስለ ባልደረቦቿ ብዙ ነገር ታውቃለች። ስለ ሁሉም በዝርዝር ነገረችኝ። እረፍት ላይ ያሉም አሉ። ስለነሱ ሲመጡ ነግርሻለሁ አለችኝ። ሃና ከሁሉም ጋር ትግባባለች። እሷን የሚጠላ የለም። ከኔም ጋር በጣም ተግባብተናል። ቆንጂት የወንድ መምህራኖቻችንን ልብ ያሸፈትሽ ነው ብላ ትስቃለች። እንዳለችውም ሁሉም ከኔ ጋር ለመሆን እድላቸውን እየሞከሩ ነው። እኔ ደግሞ ፊት አልሰጣቸውም። የቁንጅናሽም ሆነ ወጣትነትሽ ይጠፋል፣ ግን ካሁኑ የራስሽን ሰው ማግኘት አለብሽ። መልኩ፣ ሀብቱ፣ አቋሙ ብለሽ መስፈርት አታውጪ፣ ልብሽን ለፍቅር ክፍት አድርጊ ብላ ሃና መከረችኝ። እሷ አግብታለች። ልጅ እንዲኖራት ትፈልጋለች፣ ግን ልጅ መውለድ አልቻለችም። ከአንዴም ሁለቴ ሞክራ ጽንሱ ተቋርጦባታል፣ ግን በትዳሯ ደስተኛ ናት። እሷ ትዳር ውስጥ ያለውን ፍቅርና ደስታ እንዲሁም መተጋገዝ እኔ እንዳየው እየገፋፋች ነው። ግን እኔ ደግሞ አሁንም ለኔ የሚመጥን ወንድ በመፈለግ ላይ ነኝ። አትምረጪ፣ አትናቂ ትለኛለች። ጓደኛዬ ሃና አክስቴ የሚመክሩኝ ምክር ይጣረስብኛል። አክስቴ አንቺ ቆንጆና ተፈላጊ ነሽ፣ ይህንን ተጠቅመሽ ሀብታሙ እንዳግቢ፣ የወደፊት ህይወትሽን ያማረ አድርጊ ትላለች። ሃና ደግሞ ሀብታምና መልከ መልካም ወንድ እየፈለግሽ መልክና ወጣትነትሽን አታባክኚ፣ ልብሽን ለፍቅር ክፍት አድርጊ ብላ ትመክረኛለች። ከጥቂት ጊዜ በኋላ እረፍት የወጡት መምህራን ሲመለሱ አንድ የማቀው ሰው አገኘው። ይሄ ሰው ሀብታሙ ነው። ኮሌጅ የማቀው ጉረኛው ሀብታሙ ነው። ስንገናኝ ሞቅ ያለ ሰላምታ ተለዋወጥን። እንደ ጠላት የምንተያይ ሰዎች ነበርን። አሁን ግን የቅርብ ዘመድ እንመስላለን። እዚህ ትምህርት ቤት ውስጥ ሁሉም ወንዶች እኔን ይፈልጉኛል። ከኔ ጋር ለመሆን የሚችሉትን እየሞከሩ ነው። ሀብታሙ በአሁኑ ለኔ ፍላጎት ነበረው። ያኔ እሷ ከማን በልጣ ነው ሲል ነበር። አሁን ግን እሱም እኔን ፈልጎኛል። ስላሸነፍኩት ደስ አለኝ። በመልክና በቁመት ከሱ የሚበልጥ በጣም የሚወዱኝ ወንዶች እያሉ ወደሱ ተሳብኩኝ። በሀብትም ቢሆን አክስቴን አጋቢን እያሉ የሚመጡ ብዙ ሀብታም ወንዶች ነበሩ። እኔ ደግሞ ከነሱ የተሻለ አገኛለሁ ብዬ ስመርጥ ነበር። ነገር ግን ሀብታሙ ላይ ወደኩኝ። ያኔም ቢሆን እልህ ይዞኝ እንጂ ሳልወድሽ ቀርቼ አይደለም፣ እባክሽ ሚስቴ ሁኚና አብረን መኖር እንጀምር አለኝ። አሁን ተመርያለሁ፣ ስራም አለኝ። ቤተሰብ ይፈቅዳል አይፈቅድም ብዬ አልጨናነቅም። የነሱን እሽታ ብፈልግም አይሆንም ካሉ ግን በእነሱ ምክንያት የምፈልገውን ወንድ ማጣት አልፈልግም። ላክስቴ ሳልናገር እኔና ሀብታሙ ፍቅር ጀመርን። ፍቅር በጀመርን በሁለተኛው ቀን የሱ ቤት ሄድኩኝ። ፍቅር እንድንሰራ ይፈልጋል። እኔ ደግሞ የመጀመሪያዬ ስለሆነ በጣም ፈራው። ይሄ እኮ ስንጋባ ይደርሳል፣ ምን አስቸኮለ ስለው ተበሳጨ። ስለማታምኝኝ ነው አለኝ። በዚህ ጉዳይ ምክንያት ከሱ ጋር መራራቅ አልፈልግም። ስለዚህ ራሴን ማሳመን ነበረብኝ። የዛ ቀን ፍቅር ሰራን። እንደፈራሁት አልነበረም። በጣም ደስ የሚል ነገር ነው። እስከዚህ እድሜ ወንድ አለማወቄ እሱን ገርሞታል። ስትታይ እኮ አሳዳጅ ነው የምትመስይው አለኝ። ሰውን አይተህ መገመት ከባድ ነው ብዬ መለስኩለት። ከዛ ቀን በኋላ በተደጋጋሚ ቤቱ ድረስ እየሄድኩኝ ፍቅር እንሰራለን። የሥራ ባልደረቦቻችን ግንኙነታችንን አላወቁም። ሃና እንኳን አታውቅም። እሱ ይፋ እናድርገው ብሎኝ ነበር። እኔ ግን የተወሰነ ቀን እንቆይ አልኩት። የሱ ፍቅረኛ መሆኔን ስለማያውቁ ወንዶቹ እኔን መጠየቅ አላቆሙም። በተለይ የሀብታሙ ጓደኛና የሥራ ባልደረባችን የሆነው ናሁም ስለኔ አንዳንድ ነገሮችን ያወራል። እኔ ደግሞ ይህንን አላውቅም። ከኔም ጋር በደንብ እንቀራረባለን፣ ግን ለሀብታሙ ውሸት እንደሚያወራው አላውቅም። በረፍት ሰዓት እንደተለመደው ሰብሰብ ብለን ቡና እየጠጣን እያለ ናሁም ከጎኔ ተቀምጦ ጄን እየነካካ ያወራኛል። ሀብታሙ ደግሞ ፊት ለፊት ነው።
በቅናት ፊቱ ሲቀየር አየሁት። ይህን ደነገጥኩ። ከዛ ተነሳው። ስልኬን ማወራ መስዬ ራቅ ብዬ ቆምኩኝ። ናሆም ተከትሎ ይመጣ። እነሱ እይታቸው ወደኛ መሆኑን ሲያውቅ ሳላስበው አንገቴን ሳመኝ። በጣም ነበር የደነገጥኩት። ያምሃል እንዴ? እንዴት እንደዚህ ታደርጋለህ? አልኩት። ጓደኞቻችን ባላየ ፊታቸውን አዞሩ። ሀብታሙ በጣም ስለተናደደ ተነስቶ ሄደ። ቀን ሙሉ አኩርፎኝ ነበር። ከስራ ስንወጣ ቀድሞ ነበር የወጣው። ወደሱ ቤት ሄድኩኝ። አሁንም እንዳኮረፈኝ ነው። ናሆም ጋር ምንም ግንኙነት የለንም። እሱ ተጫዋች ስለሆነ ነው ከኔ ጋር ብቻ ሳይሆን ከሁሉም ሴቶች ጋር መላፋት ይወዳል አልኩት። ሀብታሙ በንዴት ነበር የሚናገረው። በተደጋጋሚ እንደተሳሳማችሁ ነግሮኛል። አንቺ ግን ይህን አልነገርሽኝም አለ። የተናገረው ነገር በሬ ወለደ ስለሆነ መሳቅ ጀመርኩ። መሳቄ ደግሞ ንቀት መስሎ ተሰምቶታል። በጥፊ መታኝ። ደነገጥኩ። እንዴት ትመታኛለህ ብዬ አፈጠጥኩኝ። በንዴት ተገፋፍቶ ነው የመታኝ። ከመታኝ በኋላ ይቅርታ ጠየቀኝ። እኔን ማባበል ጀመረ። በጣም ተናዶ ስለነበር እኔም ይቅርታ አደረኩለት። ከዚህ በኋላ ሁሉም ሰው ስለ ግንኙነታችን ማወቅ አለበት አለኝ። በነጋታው ለሁሉም ተናገርን። ለአክስቴም መናገር ነበረብኝ። ብዙ ከተጨነኩ በኋላ ለመናገር ተዘጋጀው። ምን ልትነግሪኝ ነው? የምነግርሽ ብርቱ ጉዳይ አለ ያልሽኝ በማለት ጠየቀችኝ። እንደምንም ራሴን አደፋፍሬ ነገርኳት። ፍቅረኛ ይዣለሁ፣ በቅርቡ ለመጋባት አስበናል አልኳት። አክስቴ ቀጥታ የጠየቀችኝ ምንድነው የሚሰራው ብላ ነው። የሥራ ባልደረባዬ ነው ስላት ተናደደች። እስካሁን የቆየሽው መምህር ለማግባት ነው እንዴ? ይህንን ግንኙነት ታቆሚያለሽ በማለት ተቆጣችኝ። አሁን ትልቅ ሴቱኛለሁ፣ ቤተሰቦቼ በእኔ ጉዳይ አያገባቸውም ብዬ አሰብኩኝ። ሀብታሙን ወደዋለሁ፣ ስለዚህ እሱን የማገባው አልኳት። የመጨረሻ ውሳኔ ሼይ ነው ብላ አጥብቃ ጠየቀችኝ። እኔም እርግጠኛ ሆኜ አዎ አልኳት። በራስሽ መወሰን ከጀመርሽ ከዚህ በኋላ ራስሽን ችለሽ መኖር ግዴታሽ ነው። ስለዚህ ነገ ጠዋት ልብስሽን ሰብስበሽ ከቤቴ ውጪ አለችኝ። አንድ ቀን ከአክስቴ ቤት መውጣቴ እንደማይቀር አውቀዋለሁ፣ ግን ድንገት ሲሆንብኝ ደነገጥኩ። ቤት እስከምፈልግ ታገሽኝ ብላትም አይሆንም፣ የምታገስሽ እስከ ጠዋት ነው፣ ለእናትሽና ለወንድምሽ እንዲሁም ለሁሉም ቤተሰብ አሁን ደውዬ አንቺንም ቤተሰባችንንም የማይመጥን ወንድ እንደመረጥሽ አሳውቃቸዋለሁ አለችኝ። አሁን ቤተሰብ ምንም ቢል አይደንቀኝም። ከመወደው ሰው ጋር ሕይወት ጀምራለሁ። በጠዋት ተነስቼ ልብሴን ሰበሰብኩ። ሻንጣዬን ይዤ ለመውጣት ወደ በር ስራመድ የወሰንሽው ውሳኔ ስተት መሆኑ በጊዜ ገብቶሽ እንድትመለሽ ይጸልያለሁ አለችኝ። አክስቴ እዚህ ደረጃ እንድደርስ ብዙ ደክማለች። አሁን ያደረገችውና የምትናገረው ሳይሆን ከዚህ በፊት ላደረገችው መልካምነት ማመስገን አለብኝ። ለሁሉም ነገር አመሰግንሻለሁ። ከዚህ በኋላ አንቺንም ሆነ ሌሎቹን ቤተሰቦቻችንን ማስጨነቅና ማስቸገር አልፈልግም አልኳት። አክስቴ በዝምታ ባይኗ አሸኘችኝ። ለዓመታት ከቆየሁበት ቤት ወጥቼ ወደ ሀብታሙ ቤት ሄድኩኝ። አክስትሽ የተማረች አይደለች እንዴ? እንዴት እንደዚህ አይነት ነገር ትናገራለች? በማለት አክስቴን ሲወቅሳት ቅር አለኝ። የተናገረው ነገር ትክክል ነው፣ ግን ደግሞ እሷ በራሷ ትክክል ነው ብላ ስላሰበች ነው ተረጃት ብሎ እንዲያባብለኝ ፈልጌ ነበር። እሱ ግን ከኔ በላይ አክስቴ ላይ ተናዷል። እንዴት ከቤት ታባረርሻለች ሲለኝ ተበሳጨው። ወደ አንተ መምጣቴ ከሆነ ያበሳጨ አታስብ፣ የተወሰነ ቀን ነው እዚህ የምቆየው፣ ቤት ሳገኝ እወጣለሁ አልኩት። ንዴቱ ከልክ በላይ እንደሆነ የገባው ይሄንን ስናገር ነው። በጭራሽ ከዚህ እንድትወጪ አልፈልግም ብሎ በፍቅር ማባበል ጀመረ። ያኔ ልጅ እያለሁ ከመኳንንት እንድርቅ ሲያደርገኝ አልቅሼ እነሱ በመረጡልኝ የህይወት ጎዳና ተጓዝኩኝ። አሁን ግን የራሴን የህይወት ጎዳና ራሴ መርጫለሁ። ከዚህ በኋላ ከቤተሰቦቼ ጋር ያለኝ ግንኙነት ጥሩ አይሆንም፣ ግን እኔ ለማስተካከል አልወሰንም። ሀብታሙ በአጭር ጊዜ ውስጥ ቤተሰቦቹን ሊያስተዋውቀኝ ይዞኝ ሄደ። የሀብታሙ ቤተሰቦች እንዳሰብኩት በጣም ድሃ የሚባሉ አይደሉም፣ ግን ወግ አጥባቂ ናቸው። በተለይ እናቱ ከባድ ናት። ስታየኝ አልወደደችኝም ይሆን ወይም የአማትና የምራት ወጉን ለመጠበቅ ይሆን ባይገባኝም ትንሽ ጫን ብላኛለች። ሴትን ሴት የሚያደርጋት ቁንጅናዋና አለባበሷ ሳይሆን የጓዳ ሙያዋ ነው። ልጄ መልክ ብቻ የሆነች ሚስት እንድትኖረው አልፈልግም አለችኝ። አነጋገሯ በጣም ያናድዳል። እንዳልናገራት የሀብታሙ እናት ናት። አንድ ነገር ጣል ባደርግ ይከፋዋል። ስለዚህ ዝምታን መርጫለሁ።
እሱም የሚያናድር ነገር ተናገረኝ። እናቴ ትክክል ናት፣ ሴትም ሴት የሚያስብላት የጓዳ ስራ ነው አለ። እናቱን ደግፎ በመናገሩ ብናደድም ንዴቴን ግን በግልጽ አላሳየሁትም። ሳንጋባ አብረን መኖራችን ስም የለውም። ስለዚህ ያንተ ቤተሰቦችና ጓደኞቻችን በተገኙበት ቃል ኪዳን እንሰር አልኩት። የኔም ቤተሰቦች ያላልኩት በነግራቸውም እንደማይመጡ ስለማውቅ ነው። የነሱ ምርጫ ያልሆነው እንድሳገባ ማየት አይፈልጉም። ስለዚህ የኔና የሀብታሙን ደስታ ማየት የሚያስደስታቸው ሰዎች በተገኙበት መጋባት አለብን። ቤተሰቦቼን አስተዋውቄሻለሁ። በዛ ላይ አብረን እየኖርን ነው። ከዚህ በላይ ወቁልኝ ምን ይጠቅማል አለኝ። ቃል መገባባት ግዴታ ነው አልኩት። ስጫነው ሐሳቤን ተቀበለ። እንደውም አና አስደንግጣኝ ነበር። ከወደደሽ ለምንድነው ቃል መገባባት አያስፈልግም ያለው ብላ ጥያቄ ፈጥራብኝ ነበር። ግን በስተመጨረሻ ተስማምቷል። ቀለል ያለ ፕሮግራም አዘጋጅተን የሥራ ባልደረቦቻችንንና ጓደኞቻችንን ጠራን። የሱ ቤተሰቦችም እንዲገኙ ተነገራቸው። ከኔ በኩል ማንም ስለማይገኝ ከፍቶኛል። አና ግን አንድ ሐሳብ አመጣች። ሌሎቹ ባይገኙ እንኳን አክስትሽ እንድትገኝ አድርጊ፣ እሷ በትንሹም ቢሆን ትረዳሻለች፣ እግሯ ላይ ወድቀሽ ለምኛት አለችኝ። ብቻዬን መሄድ ስለፈራው እሷ አብራኝ እንድትሄድ ጠየቅኳት። ከአና ጋር ወደ አክስቴ ቤት ሄደን ምን ቀርቶሽ ነው የመጣሽው አለችኝ። ምንም ቃል ሳይቀድመኝ ሩጬ እግሯ ስር ወደቅኩኝ። ከግሬ ላይ ተነሺና የምትፈልጊውን ተናገሪ አለችኝ፣ ግንባሯን በቁጣ እንደቋጠረች። እኔም ሲቃ የተናነቀኝ ፕሮግራሙ ላይ እንድትገኝ ጠየቅኳት። አክስቴ ከት ብላ ሳቀች። የማልችለውን ነገር ነው የጠየቅሽኝ፣ አሁኑኑ ከቤቴ ውጪ ብላ አባረረችኝ። ምንም ቤተሰብ የለኝም ብዬ እንድደመድም አደረገችኝ። እናቴና ወንድሜ እንዲሁም ሌሎች ቤተሰቦቼ ከነጭራሹ የኔን ስም ማንሳት እንኳን አይፈልጉም። እያለቀስኩ ወደ ቤት ተመለስኩ። ነገር ግን አክስቴ በእኔ አልጨከነችም። ፕሮግራሙ ላይ ተገኘች። ሰላም የምትለኝ መስላ ወደ ጆሮዬ ተጠጋች። ቁጥር ስፍር የሌለው ዘመድ አዝማድ እያለን እንደ ወፍ ዘራሽ ብቻሽን መሞሸርሽ ያሳዝናል አለችኝ። አክስቴ የተናገረችው ነገር እንባ እንዲተናነቀኝ አደረገኝ። ለአንዳንድ ነገር ይሆንሻል ብላ ዳጎስ ያለ ገንዘብ ሰጠችኝ። አክስቴ ፕሮግራሙ ላይ ብዙም ሳትቆይ ተመልሳ ሄደች። እኔና ሀብታሙ ባልና ሚስት ሆነን። ያለምኩት የተንደላቀቀ ሕይወት ባይሆንም ትዳር እየመራው ነው። ግን ቀን ቀንን እየወለደ ሲሄድ ሀብታሙ ለኔ የሚሰጠኝ ትኩረት እየቀነሰ ሄደ። በተለይ ከቤተሰቦቹ ጋር ተገናኝቶ ሲመጣ ጸባዩ ይቀየራል። የእናቴ አይነት ሚስት ማግባት ነበር የምመኘው። የምትሰራው ምግብ እጅ የሚያስቆረጥም ቤቷን ሞቅ ሞቅ የምታደርግ ሴት ነበር የምፈልገው ይለኛል። እኔ አቅሜን እየሞከርኩ ነው። እሱ ግን እኔ የማደርገው ነገር አይጥመውም። ጭራሽ ንቀኝ ጀመር። ከኔ ጋር ከቤት መውጣትና መታየት አይፈልግም። ስራ ቦታም እንደ ባል ሳይሆን ጭራሽ እንደማያውቀኝ ነው የሚሆነው። ጭራሽ ሌሎች ሴቶችን ማሽኮርመም ጀምሯል። እኔ ደግሞ በተቃራኒው በጣም እየወደድኩት ነው። በንቀት ሲያናግረኝና ሰው ፊት ሲያመናጭቀኝ በዝምታ አንገቴን እደፋለሁ። ያ ሁሉ ኃይለኝነትና በራስ መተማመኔ የት እንደሆነ አላውቅም። ሃና በጣም ይገርማታል። ምን ቢያደርግሽ ነው እንደዚህ ክንፍሽ የተሰበረው ትለኛለች። ሀብታሙ በሰው ፊት ማመናጨቁ አላንስ ብሎት የቤታችንን ገመና ማውራት ጀመረ። ሴትነት እንደሌለኝና አልጋ ላይም እንደማልችለው አውርቷል። በረፍት ሰዓት ሰብሰብ ብለን እየተጫወትን ነበር። ሀብታሙ እኔ ካለው አይቀላቀልም። ፈንጠር ብሎ ለብቻ ይቀመጣል። አንደኛው መምህር እኔን እያየ መልካይቼ ሚስት ማግባት አልፈልግም አለ። ግራ ተጋባው። ምክንያቱም እኔን እያየ ነው ይህንን የሚለው። ድጋሚ ሌላኛው በቀጥታ ተናገረ። መልክ ብቻ ነሻሉ እንኳንም ቀድሞ ወሰደሽ ብሎ ሳቀ። ወንዶቹ ይህንን እንደ ቀልድ ቆጥረው ተሳሳቁ። በጣም ነበር የተበሳጨሁት። ተነስቼ ሄድኩኝ። ሃና ተከትላይ መጣች። እንደዚህ የሚያስንቅሽ ባልሽ ነው፣ ሙያ የላትም፣ አልጋ ላይም ዜሮ ናት ብሎ አስወርቷል አለችኝ። ቤት ስንመለስ ተናገርኩት። ችግር ካለብኝ ለኔ መናገር ነበረብህ እንጂ እንዴት እንደዚህ አይነት ነገር ታወራለህ አልኩት። እሱ ግን ንዴቴንም ቁጣዬንም ከምንም አልቆጠረውም። ተጣድፈው ትዳር ውስጥ እንዳይገቡና የሚያገቧትን ሴት ከማግባታቸው በፊት በደንብ እንዳውቋት ምክር እየሰጧቸው ነው። ሌላ ምንም አስቤ አይደለም አለ። ምንም ብለው የሚለወጥ አይነት አይደለም። እናቱ ቤት ስትመጣ አቁስላኝ ትሄዳለች።
ልጄ የምትገባውን ሴት አላገኘም፣ እኔ መርቄው ነበር፣ ግን ከእንዳንቺ አይነት ሴት ላይ ጣለው ትለኛለች። እሷ እንደዛ ስትለኝ ቤተሰቦቼ ይናፍቁኛል። አንዳንዴ ሁሉንም ነገር እርግፍ አድርጌ ትቼ ወደ ቤተሰቦቼ መሄድ ያምረኛል። ግን አሁን ላጤ አይደለሁም፣ ትዳር ውስጥ ነኝ። መታገስና ነገሮችን በብልሃት ማለፍ አለብኝ። የማማክራት ሐናን ነው። እሷም የምታውቀውን ትነግረኛለች። እንዳለው ችግር ካለብኝ ብዬ ራሴን መፈተሽ ጀመርኩ። ማስተካከል ያለብኝን እያስተካከልኩ ነው። ግን አሁንም ጸባዩ እንደዛው ነው። በእኔ ምክንያት ከናኦም ጋር ተጣልተው ያውቃሉ። የሚስትህንና የቤትህን ገመና እንዴት የአደባባይ ሚስጥር ታደርገዋለህ ብሎ አንገቱን አንቆት ያውቃል። ከዛ ጊዜ በኋላ በመካከላችሁ የማይማላቀው ነገር አለ ይለኛል። ግን እውነት ለመናገር ለናኦም ፊት ሰጥቼው አላውቅም። አመናጭቀዋለሁ፣ እሱ ግን አይቀየመኝም። በዚህ መሃል እርጉዝ መሆኔን አወቅኩኝ። በጣም ነበር ደስ ያለኝ። ሀብታሙ አባት መሆኑን ሲያውቅ ጸባዩ ይስተካከል ይሆናል የሚል ተስፋ ነበረኝ። ግን እንዳሰብኩት አልሆነም። ማርገዜን ስነግረው ያለቅድ የመጣ ልጅ ነው፣ መወለድ የለበትም፣ ጽንሱን አቋርጭ ዋለኝ። እኛ እኮ ባልና ሚስት ነን፣ እንደው ሽማ ጽንሱን አቋርጩ ማለት ያሳፍራል አልኩት። እኔ አልፈልግም አለኝ። እኔ ደግሞ ልጄን አልገልም አልኩት። እናቱ ከሱ ብሳ ተናደደች። ልጄን አስረሽ ለመያዝ ነው ያረገሽው፣ አስወርጂ ካለሽ አስወርጂ ዋለችኝ። ምን አይነት ጨካኝ እንደሆኑ ፈጣሪ ይወቀው። እኔ ግን ምንም ቢሉኝ አላስወረድም። ስራ ቦታ በረፍት ሰዓት ከክላስ ጀርባ ብቻዬን ቁጭ ብዬ እያለቀስኩ እያለ ናኦም መጣ። ሳይኝ ደነገጠ። ለምንድን ነው የምታለቅሽው? ችግር አለ እንዴ ብሎ ጠየቀኝ። የለም ትንሽ ሆድ ብሶኝ ነው አልኩት። ከባሌ ጋር ያለኝን ነገር ለሌላ ሰው አላወራም። እኔ እንደሱ አይደለሁም። ናኦም አብሮኝ ተቀመጠ። ፈጣሪ የሚወደውን ሰው ይፈተናል። አንቺንም እየፈተነሽ ያለው ለመልካም ነገር ነው። ትዳርን ገብቼበት ባላቀውም ትዕግስት እንደሚያስፈልገው አውቃለሁ። ስለዚህ ትዕግስተኛ ሁኚ ብሎ መከረኝ። ናኦምን የማቀው በቀልድ ነው። ዛሬ ግን በስርዓቱ ቁጭ ብሎ መከረኝ። አመሰግናለሁ አልኩት። ናኦም የሚያየኝ በፍቅር አይን ነው። ምናለ ሀብታሙ እንደዚህ ቢያየኝ ብዬ በውስጤ ተመኘው። ሀብታሙና ቤተሰቦቹ ልጁን አስወርጁ ቢሉኝም እኔ ግን እሺ አላልኩም። ሐና አንድ ነገር ነገረችኝ። ወደ ንስሐ አባታችሁ ይዘሽው ሂጂ፣ ምናልባት መፍትሄ ይኖረው ይሆናል ስትለኝ አብረን እንሂድ ብለው እሺ እንደማይለኝ ስለማውቅ ንስሐ አባታችንን ቤት ጠራኋቸው። በመካከላችን ያለውን ውዝግብ ነገርኳቸው። ልጁንም አስወርጁ ማለቱን ስነግራቸው ደነገጡ። ይህንን በመናገሬ እንደተናደደ እርግጠኛ ነኝ። ግን እሳቸው ፊት ምንም ማለት አልቻለም። የምታደርገው ነገር ፈጣሪን የሚያስቆጣ ነው፣ እንዴት ነፍስ ለማጥፋት ታስባለህ አሉት። አባ ይሄንን ያልኩት ተናድጄ ነው፣ ምክንያቱም የተረገዘው ልጄ ነው አይደለም አለ። በድንጋጤ ደርቅ ያለው። እሳቸውም ደነገጡ። ሚስትህ እኮ ናት፣ ምን አይነት ንግግር ነው የምትናገረው አሉት። ይህንን የጠረጠረበትን ምክንያት ሲጠይቁት የመለሰው ምላሽ የማይረባ ነበር። የኔ ልጅ እንዳልሆነ በህልሜ አይቻለሁ አላቸው። እሳቸውም ፈገግ ብለው እስኪ ህልሙን ንገረኝ አሉት። ስራ ቦታ ናኦም የሚባል የሚፈልጋት ወንድ አለ። እሱ ወርቅ ሲሰጣት አየው። የህልሙ ፍቺ ምን እንደሆነ እናቴን ስጠይቃት የተረገዘው ልጅ ያንተ ሳይሆን የናኦም ነው አለችኝ ብሎ ምክንያቱን ነገራቸው። ህልም ብዙ ፍቺ አለው፣ ግን አንተ በዚህ ነገር ብቻ የኔ ልጅ አይደለም ማለት ያሳፍራል፣ የእናትህም ድርጊት ነውር ነው ብለው ተቆጡት። ከዚህ በኋላ ተስማሙ ብለው አስታርቀውን ሄዱ። እሱ ግን አሁንም የኔ ልጅ አይደለም እያለ ነው። በጣም አዘንኩ። በዚህ ልክ መሆኑ አሳዝኖኛል። አሁንም ከመቼውም በበለጠ መታገስ አለብኝ፣ ምክንያቱም ልጅ ለወልድ ነው። ለልጄ ስለታገሳለሁ። እርግዝናዬ በጣም ከባድ ነበር። ስራ ቦታ እታመማለሁ፣ ግን እሱ ምንም አይመስለውም። ሐናና ናኦም ክላሱን ይሸፍኑልኝ ነበር። ቤት ስመለስ የልጅሽ አባት በደንብ እያገዘሽ ነው ብሎ ይሳለቅብኛል። እናቱ ልጄ እየተጎዳህ ነው ብላ ከክፍለ ሀገር ሰራተኛ መጣች። እኔ ለባሌ ያላንስም እንከባከበዋለሁ ብላትም አልሰማችኝም። እሱም ሰራተኛ በመምጣቱ ደስተኛ ነው። ሰራተኛዋ በምትሰራው ምግብ ይገረማል። ሴትነት ይሄ ነው፣ እናትሽ ዕድሜ ይስጣት፣ ሴት አድርጋን ያሳደገችሽ ይላታል። ይሄን የሚለው እኔን ለማበሳጨት እንደሆነ ይገባኛል። ውስጤ በንዴት ይቃጠላል። ከኔ በላይ ለሰራተኛዋ ክብር አለው። እሷም ይህንን አይታ እኔ ላይ ንቀት አደረባት። እናቱም ቤት ስትመጣ እኔን ከምንም ሳትቆጥረኝ ከሷ ጋር ነበር የምታወራው። ከእርግዝናው ጋር ስራ መስራት ስላልቻልኩ ስራውን ለቀኩት። ግን ከለቀኩ በኋላ ጸጸተኝ።
ምክንያቱም እኔ እየሰራው ቀልብሻለሁ እያለኝ ስለሆነ ነው። ጓዳይን ሰራተኛዋ እንድትቆጣጠር አደረገ። የምፈልገውን ሰርቼ መብላት አልችልም። የምበላውን መጠና የምትሰጠኝ እሷ ናት። ይህንን እንድታደርግ የምትመክራት የሀብታሙ እናት ናት። ሶልድ ቤት ውስጥ ምንም የተዘጋጀልኝ ነገር አልነበረም። እንደተለመደው የምበላው መጠና የምትሰጠኝ እንጀራ በሽሮ ነው። ለስሙ ሚስቴ ወልዳለች ብሎ እረፍት ወጣ፣ ግን ቁጭ ብሎ አያውቅም። እኔና ልጄም ባዶ ቤት ጥለውኝ ከሰራተኛዋ ጋር የእናቱ ቤት ሂዶ ይውላል። እኔ ባዶ ቤት ውስጥ ከልጄ ጋር ሳለቅስ ውላለሁ። እዚህ ነገር ውስጥ መሆኔን ለማንም አልተናገርኩም። ሐና እንኳን አታውቅም። አንድ ቀን ግን አልቻልኩም። ደወልኩላት። ለመናገር እንኳን አቅም አንሶኝ ነበር። ሐና የሚበላ ነገር ይዘሽልኝ ነይ አልኳት። ሐና ስራዋን አቋርጣ ምግብ ይዛ በፍጥነት መጣች። ስትመጣ ብቻዬን ነበርኩ። በዛ ላይ ሰውነት ያልቋል። ፊቴን ማዳት ወርሶታል። ምግቡን ቀምሳ ስትሰጠኝ ያለምንም ረፍት መብላት ጀመርኩ። እኔ አንገቴን አቀርቅሬ ያመጣችልኝን ስጋ ስበላ እሷ ከእንባዋ ጋር እየታገለች ነበር። ምንም ሳላስተርፍ አንድ ሰሃን ሙሉ በላው። ስጨርስ ቀና ብዬ አመሰገንኳት። ሐና ሲቃ እየተናነቃት እኔ ወደ ቤት ልውሰድሽና ላርስሽ አለችኝ። ባሌ የሚሰራብኝን ግፍ ማንም እንዲያውቅ አልፈለኩም። ሀብታሙ በደንብ እየተንከባከበኝ እኮ ነው። ዛሬ ብቻዬን የሆንኩት እናቱን ትንሽ አሟት ሂዶ ነው። ምግብ አምጪልኝ ያልኩሽም ያንቺ ምግብ ስለናፈቀኝ ነው ስላት ስቅስቅ ብላ አለቀሰች። ሀብታሙ ከመምጣቱ በፊት ወደ ቤቷ እንድትሄድ ገፋፋዋት። ሐና ያለውበት ሁኔታ ገብቷታል እና ሀብታሙ የተመለሱት አምሽተው ነበር። ሲገቡ ምነው በሰላም ነው ዛሬ አመሻችሁ እኮ ብዬ ጠየቅኩት። ብናድርስ ምን አገባሽ ብሎ መለሰልኝ። በጣም ተበሳጨው። እኔ እኮ ሚስትህ ነኝ። ባዶ ቤት ብቻዬን ትተኝ መሄድ ሳያንስ ደግሞ ምን አገባሽ ትላለህ እንዴ ብዬ ጮኩበት። ዛሬ ደግሞ ልብ የሰጠሽ ማን ነው አለኝ። እውነቱን ነው። ዛሬ መረር ያለ ነገር ተናገርኩት። ምናልባት ሆዴ እስከሚጠግብ ስለበላው ይሆን። ብቻ ዛሬ ትንሽ ወኔ አግኝቻለሁ። ከዚህ በኋላ ትዕግስት የለኝም። አንተ እንደ ባል እኔ ደግሞ እንደ ሚስት መሆን አለብን ስለው ሰራተኛዋ ሳቋ መለጣት። መሳቋ መልእክት እንዳለው ገባኝ። ምንድነው የሚያስቅሽ ብዬ እሷም ላይ አፈጠጥኩ። ይባስ መሳቋን ቀጠለች። ተነስቼ ጸጉሯን ያስኳት። የኔ እሱ መሃል ገባ። እጄን ከጸጉሯ አስለቅቆ ገፍትሮ ጣለኝ። ባልጋውና በግድግዳው መሃል ገባው። በጣም ስለወረወረኝ ተጎድቻለሁ። እግሬ ተሰበረ። መራመድ እስከሚያቅተኝ ነበር የተጎዳሁት። ከዚህ በኋላ እጅሽን ማንሳት ይቅርና ኃይለ ቃል ብትናገራት ከነዲቃላሽ ከዚህ ቤት አስወጥቼ ጎዳና ላይ ወረውርሻለሁ ብሎ አስፈራራኝ። ቤት ውስጥ ብቻዬን እየዋልኩ ነው። እነሱ ጠዋት አብረው ይወጣሉ፣ ማታ ይገባሉ፣ አንዳንዴም ያድራሉ። ሙሉ የሥራ ባልደረቦቼ ሊጠይቁ ይመጡ። ሲመጡ ግን የማቀርብላቸው ምንም ነገር አልነበረም። ሐና ሱቅ ሄዳ አንዳንድ ነገሮችን ገዝታ አስተናገደችልኝ። ሀብታሙ የት ሄዶ ነው ብለው ሲጠይቁኝ እናቱ ታማ አልኳቸው። ሌሎቹ ሄዱ። ሐናና ናሆም ግን ትንሽን ቆይ ብለው ቆዩ። እግሬ መጎዳቱን ሲያዩ በጣም አዘኑ። አንቺ ባልሽን ብትከላከይለትም እሱ ግን ከመጉዳት ወደ ኋላ አይልም። እባክሽ ንገሪንና መፍትሄን ፈልግ አለችኝ ሐና። እኔ ግን አሁንም ለመደበቅ እየሞከርኩ ነው። ሀብታሙ በጣም ጥሩ ባል ነው፣ አንቺ እንዳሰብሽው አይነት አይደለም አልኳት። ናሆም በረጅሙ ተንፍሶ ለልጅሽ ስትይ ጤነኛ መሆን አለብሽ፣ ግን በዚህ ሁኔታሽ ከቀጠልሽ ጤነኝነትሽ ያሰጋል አለኝ። ቀን ሙሉ ሲመክሩኝ ውለው አመሻሽ ላይ ሄዱ። ሀብታሙና ሰራተኛዋ ማታ መጡ። ሁኔታቸው ተለውጦብኛል። በመካከላቸው ያሰሪና ሰራተኛ ግንኙነት ሳይሆን ሌላ ግንኙነት ያለ ይመስላል። ጭራሽ አልጋውን ልቀቂና ፍራሽ ላይ ተኚ ብሎ አዘዘኝ። እኔም እሱ ብቻ የሚተኛ መስሎኝ ነበር፣ ግን አይደለም። እሷም አልጋ ላይ ወጣች። ምን እየተካሄደ ነው? ሚስትህ እኮ እኔ ነኝ አልኩት። ለስሙ ሚስቴ ነሽ፣ ግን በተግባር አይደለሽም። ከዚህ በኋላ አንቺና ልጅሽ ፍራሽ ላይ፣ እኔና እሷ ደግሞ አልጋ ላይ ነው የምንተኛው አለኝ። ደነገጥኩ። መብራቱን አጥፍተው ጆሮዬ እየሰማ ፍቅር መስራት ጀመሩ። እንደዛ ምሽት ከባድ ህመም ተሰምቶኝ አያውቅም። ጆሮዬን በመዳፌ ሸፍኜ ያስኩት፣ ግን የእሷን ማቃሰትና የእሱን የፍቅር ቃላት እንዲሁም የአልጋውን ሲጥ ድምፅ ከመስማት አላመለጥኩም። በሀብታሙ ተስፋ የቆረጥኩት ያኔ ነው።
አክስቴን አስከፍቼ እሱን መርጬ መምጣቴ እንዲቆጨኝ አደረገኝ። በጧት ከቤት ይወጡልኛል ብዬ ጠብቄ ነበር፣ ግን ከቤት አልወጡም። ለሃና ቴክስት ጻፍኩላት። ከዚህ ሲኦል ከሆነ ህይወት መውጣት ፈልጋለሁ፣ ለአክስቴ ደውለሽ ንገሪልኝ ብዬ የአክስቴን ስልክ ቁጥር ላኩላት። አክስቴ በሷ ጉዳይ መለከተኝም እንደምትል አውቃለሁ፣ ግን ቀናትን ቢፈጅ አንድ ቀን መጣ ለኔና ለልጄ እጇን እንደምትዘረጋ አውቃለሁ። እስከዛ ታገሳለሁ። ግን አክስቴ ቀናትን አላስጠበቀችኝም። ምሳ ሰዓት ላይ ሃናና ናሆምን አስከትላ መጣች። ድንገት መምጣቷ ሀብታሙን አስደንግጦታል። ሁሉንም ሰላም አለቻቸው እና ሃናን ስራ እንዴት ነው ብሎ ስለ ስራ ማውራት ጀመረ። አክስቴ ትንሽ ቁጭ ካለች በኋላ ተነሽ ልብስሽን ሰብስቢ ያለችኝ። ሀብታሙ ጣልቃ ገባ። ለምንድነው ልብሷን የምትሰበስበው ብሎ ጠየቃት። ከዚህ በላይ ካንተ ጋር እንድትቆይ አልፈልግም፣ እንደዚህ ከሰውነት ጎዳና ወጣ ያዩዋት ትቻት አልሄድም አለችው። ሀብታሙ በአክስቴ ተናደደ። እስከዛሬ ዞር ብለሽ ሳታያት ዛሬ አጉል ተቆርቋሪ ሆነሽ መምጣትሽ ያሳፍራል። ሚስቴና ልጄ ከኔ ጋር ነው የሚሆኑት አለ። ሚስቴ ማለቱ አበሳጨኝ። ሌሊት ምን ስታደርግ ነበር? አሁን ደግሞ የምትናገረው ነገር ከዛ ጋር አይገናኝም አልኩት። የትም መሄድ አትችይም፣ አንቺ ሚስቴ ነሽ አለ። እኔም ፍራሽ ላይ አስተኝተ ሰራተኛዋን አልጋ ላይ ይዘህ ማደረህንና ያለምንም ማፍረት ፊት ለፊቴ ፍቅር መስራትን ረሳው እንደ ብዬ ስናገር ሁሉም ደነገጡ። ናሆም ንዴቱን መቆጣጠር አልቻለም። በቦክስ አፍንጫውን አለው። ቤቱ በሁከት ተደባለቀ። ጎረቤት ተሰበሰበ። ሚስቴንና ልጄን በግድ ሊወስዱብኝ ነው አለ። የአካባቢው ሰው ለሱ ወግኖ ቆመ። ጥፋተኛው አንቺ ነሽ፣ ትዳር ውስጥ ብዙ ነገር ይፈጠራል፣ ግን ቤተሰብ ማስገባት አልነበረብሽም ብለው ሲጮሁብኝ ሃና ይሄ ነገር እየከረረ ስለሆነ አክስቴንና ናሆምን ይዘሻቸው ሂጂ፣ እኔ ነገሩን አረጋግቼ ነገ እመጣለሁ አልኳት። ሃና በዚህ ውሳኔ ብትበሳጭም ያልኳትን አደረገች። በጣም ተጨንቃለች። ዛሬን እንተዋትና ነገ ራሷ ትምጣ አለቻቸው። በንዴት ጡፈው ነበር የሄዱት። ሁሉም ከሄዱ በኋላ እኔና እሱ እንዲሁም ሰራተኛዋ ብቻ ቀረን። ልጄን ይዘሽ የትም አትሄጂም፣ እሄዳለሁ ካልሽ ልጁን ትተሽ መሄድ ትችላለሽ አለ። እኔ በሕይወት እስካለሁ ልጄን ላንተ አልሰጥም አልኩት። እንደዛ ከሆነ እዚሁ መኖርሽን ትቀጥያለሽ። ደግሞ ከዚህ በኋላ አክስትሽም ሆነች የማይረባ ናሆም የተባለ ሰው ወደ ቤቴ እንዳይመጡ ብሎ አስጠነቀቀኝ። ሀብታሙ ቀን ላይ ይሄ ሁሉ ግርግር ተፈጥሮ ማታ ከሰራተኛዋ ጋር አንድ አልጋ ላይ ተኛ። ጧት እናቱ መጣች። ትላንት የተፈጠረውን ነገር ሰማው። ልጄን ሰላሙን አሳጣሹ እኮ ብላ እኔን መውቀስ ጀመረች። እኔን ከመውቀስሽ በፊት ልጅሽን ወንድ እንዲሆን ንገሪው። ትክክለኛ ወንድ ከሚስቱ ፊት ለፊት ሰራተኛውን ይዞ አይተኛም አልኳት። ይህንን ስትሰማ ከት ብላ ሳቀች። ልጄ ጀግና ሆኗል በይኝ እንጂ አለች። ከሷ አንደበት ጥሩ ነገር እንደማያወጣ አውቃለሁ። ይህን በመናገሩ አልገረመኝም። እሷ ቁጭ እንዳለች በሩ ተንኳኳ። ይግቡ አለቻቸው። እንዴት ዋላችሁ ብሎ የገባው ሰው ግርማ ሞገሱ ጭንቅላቴን ከቀለለው ድምፁ ፍርሃቴን አጠፋው። ይሄ ሰው ወንድሜ ነው። ገና እንዳየሁት ሰላም እንኳን ሳይለኝ ስቅስቅ ብዬ አለቀስኩ። ወደ እኔ ጠጋ ብሎ እህቴ ብሎ አቀፈኝ። ይሄ እቅፍ ሰላም እንዲሰማኝ አደረገ። ከወንድሜ ጋር ተቃቀፍን። ናፍቆታችንን አወጣን። የሀብታሙ እናት እኛን እያየች አፏን ታጣምማለች። ወንድሜ ለተወሰነ ቀን እዚሁ ካንቺ ጋር ነው የምቆየው ሲለኝ በጣም ተደሰትኩ። ሀብታሙ ሲመጣ ወንድሜ ቁጭ ብሎ ነበር። ወንድሜ ቁጭ እንዳለ ነበር ሰላም ያለው። አክስቴ ሁሉንም ነገር እንደነገረችው እርግጠኛ ነኝ። ለዛ ነው እንደዚህ ሆነው። ሀብታሙም ቢሆን ወንድሜን የሚያይበት አስተያየት ደስ የማይል ነው። ፍራሽ ላይ መሆንሽ እኮ ላንቺም ለህፃኑም ጥሩ አይደለም ብሎ አልጋውን አስተካክሎ እዛ አደረገኝ። አሁን ውስጤ ላይ ቅንጣት ፍርሃት የለብኝም። እኔ ፍራሽ ላይ ተኛለሁ ብሎ አመቻቸ። ሀብታሙ እየገላመጠኝ ነው። ወንድሜ ወደሱ ዙሮ አንተ ከኔ ጋር መተኛት ትችላለህ አለው። ሀብታሙ ተናደደ፣ ግን ምንም ቃል አልተነፈሰም። ከወንድሜ ጋር አብረው ተኙ። ሰላማዊ እንቅልፍ ነበር የተኛሁት። ጧት አይኔን ስገልጥ ወንድሜ አልነበረም። ደነገጥኩ። ሀብታሙ ተነስቶ አለመኖሩን አየ። እየሳቀ ወንድምሽ ጥሎሽ ሄደ አይደል? በሱ ተማምነሽ ነበር ብሎ ሊያናድደኝ ሞከረ። ግን የሱ ደስታ ብዙም አልቆየም። ወንድሜ የሚታረድ በግ እየጎተተ መጣ። እህቴ ተጎድታለች፣ መጠገን አለባት። አሁን ተነስ እንረድና ለቁርሷ እናደርሰው አለ። የራስ ወጉ ደርሶኝ በግ ታረደልኝ። ስበላ ሲቃ እየተናነቀኝ ነበር።
ይህንን ክብር ያገኘሁት በወንድሜ ነው። የክርስትናው ጊዜ ሲቃረብ አክስቴ እየደገሰች እንደሆነ ነገረኝ። ሀብታሙ ለክርስትናው ምንም አላሰበም ነበር። ለክርስትና የሚሆን ልብስ አሰራልኝ። ጸጉሬን እንድሰራ አደረገኝ። ጸጉሬን ስሰራ የሀብታሙ እናት ቤት መታ ነበር። የተዘጋጀ ድግስ የለ፣ ለምንድነው ጸጉርሽን የምትሰሪው አለችኝ። ወንድሜ መለሰላት፣ አክስቴ ቁርስ አዘጋጅታ ትጠብቀናለች፣ ሰብሰብ ብለን መሄዳችን አይቀርም፣ ስለዚህ ብትሰራ ጥሩ ነው አላት። ወንድሜ የገዛልኝን ልብስ ለበስኩ። ሀብታሙና ቤተሰቦቹ እንኳን ባለ ክርስትና ሊመስሉ ይቅርና ቤተክርስቲያን የሚሄዱ አይመስሉም። ቤተክርስቲያን ግን የጠበቀኝ ሰው በጣም ብዙ ነበር። ቤተሰቦቼ ከኔ ጋር ተመሳሳይ ልብስ አሰርተው ለብሰዋል። እናቴን ሳያት እንባዬን መቆጣጠር አልቻልኩም። ስንመለስ ወደ አክስቴ ቤት ነበር ሄድነው። የጠበቀን ድግስ ሰርግ ይመስላል። ግቢ ውስጥ ዳስ ተጥሏል። ዳሱ በሰው ተሞልቷል። የሁሉ ነገር ለኔ መዘጋጀቱን ሳይ የደስታ እንባ ነባው። እስከ ዛሬ የት ነበሩ? አሁን ሰው እንዳይላቸው ነው ይሄን ሁሉ ያደረጉት በማለት አንሾካሾከች የሀብታሙ እናት። እኔም ወደ እሷ ጠጋ ብዬ እናንተ ያላደረጋችሁትን የኔ ቤተሰቦች አድርገውታል፣ ቤተሰባችን ብዙ ስለሆነ ድግሱ ሰፊ ነው አልኳት። ያ ሁሉ የብቸኝነትና የሐዘን ስሜት ተኖ ጠፋ። ሐናና ናሆምም ነበሩ። ሁለቱም ከጎኔ አልተለዩኝም። ሀብታሙ ናሆምን ሲያይ ፊቱ ተቀይሯል። ሲበላ ሲጠጣ አደረ። ጧት ሀብታሙ ተነሽ ወደ ቤታችን እንሄዳለኝ። እኔ ግን አልሄድም አልኩት። ከዚህ በኋላ ቤቴ እዚህ ነው፣ ቤተሰቦቼም እዚህ ያሉት ናቸው አልኩት። ልጄን ይዤ ሄዳለሁ ሲል ወንድሜና ናሆም ተነሱ። ልጁ የኔ አይደለም ማስወርጂው ብልሃት ነበር፣ አሁን ደግሞ ልጁ የኔ ነው ማለትህ ይገርማል አለው ወንድሜ። ሁሉም ቤተሰብ ሀብታሙን አመናጭቀው እስከ እናቱ ከቤት አባረሩት። ክሰስና ፍርድ ቤት ከፈቀደልህ ልጅህን ትወስዳለህ አሉት። ሀብታሙ በጣም ተናደደ። ከዛ ጊዜ በኋላ በየጊዜው አክስቴን በር እያንኳኳ ልጄንና ሚስቴን ማየት ፈልጋለሁ ማለት ጀመረ። ግን ማንም አላስገባውም። ቤተሰቦቼ አለን አይዞሽ ምንም አያመጣም ይሉኛል። ሀብታሙ ስራ መስራት አልቻለም። ጭራሽ ሱሰኛ ሆነ። እናቱ ቤት ድረስ መጣ። ልጄ ተበላሸብኝ እባክሽ ይቅር በይው ብላ ለመነችኝ። እኔ ግን ፊት ለፊቴ ከሰራተኛዋ ጋር ያደረገውን ነገር መርሳት አልቻልኩም። ልጁን አስወርጄ የሚለው ቃል ጆሮዬ ላይ ያቃጭላል። እንደፈለገ መሆን ይችላል፣ ከዚህ በኋላ አንተዋወቅም አልኳት። አክስቴ ልጁን እኔ ይዘዋለሁ ስራ ጀምር ያለችኝ። እኔም በሐሳቧ ተስማማው። ናሆም ስራ አገኘልኝ፣ መስራት ጀመርኩ። ናሆም አሁንም ከጎኔ አልተለየኝም። ሀብታሙ የምሰራበትን ቦታ አጣርቶ መጣ። ከስራ ስወጣ ጠብቆ ሊደበድበኝ ሞከረ። አጋጣሚ ናሆም ወደ እኔ እየመጣ ስለነበር ሀብታሙ ጉሮሮዬን አንቆኝ ደረሰ። እሱ ባይደርስ ይገለኝ ነበር። ደም በደም እስከሚሆን ደብድቦ አባረረው። ናሆም ከቤተሰቦቼ ጋር ተግባብቷል። በተለይ ደግሞ ከወንድሜና ከአክስቴ ጋር ለየት ያለ ቀረቤታ ነው ያለው። እኔ በሌለውበት ሰዓት እህቴን አደራ የምሰጠው ላንተ ነው፣ አንድ ሰው ከጎዳት ካንተ ራስ አልወርድም ይለዋል። የኔና የናሆም ግንኙነት ከጓደኝነት አልፎ ወደ ሌላ አቅጣጫ እያመራ ነው። ሀብታሙ ደግሞ በሱስ ምክንያት ከሥራ ተባሮ የቤተሰቦቹ ሸክም ሆኗል። እኔ ደግሞ እግዚአብሔር ይመስገን አሁን ደስተኛ ነኝ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ታሪኩን እንደወደዳችሁት ብዙ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።